የዛሬው ቀን በጣም ልዩ ነው ፋሚሊስ። የብዙዎቻችን ድካም፣ የብዙዎቻችን ልፋት እዚህ ቦታ ለመድረስ ብዙዎቻችን እንደ ቤተሰብ እንደ ፋሚሊ እዚህ ቦታ ለመድረስ ብዙ ዋጋ ተከፍሏል። ብዙ ነገር ተደርጓል። ብዙ ጊዜያችሁን ሁሉንም ነገር በከፍታችሁም ጊዜ በዝቅታችሁም ጊዜ በሐዘናችሁም በደስታችሁም በሕይወታችሁ ባጋጠማችሁት ያለፉት ዓመታት አብረን እዚህ ቦታ ለመድረስ ይችላል። ይህ ስኬት የእነ አብርሃም ብቻ ስኬት አይደለም። ይህ ስኬት የግሬስ ፋሚሊ ብቻ አይደለም። ይህ ስኬት የሁላችንም ሁላችሁም ብዙ ነገር አድርጋችኋል። ብዙ ሀሳባችሁን ሰጣችኋል። በጣም ብዙ አስተያየቶችን ሰጣችኋል። የተስተካከለ ሁኔታዎች ሳይገኙ ሲቀሩ ወደ ነበሩበት ወደ ትክክለኛው መስመር እንዲመለሱ እህታዊ ወንድም የተግሳጻችሁን በትክክለኛ መንገድና ጥሩ ቦታ ላይ ሲገኙ ደግሞ ሁሌም ቢሆን ብርታት እየሆናችሁ እዚህ ቦታ መድረሳችሁ የሁላችንም ስኬት ነውና ሁላችሁም በጋራ እንኳን ደስ አለን እንኳን ደስ አላችሁ ለማለት ፈልጋለሁ። የዛሬው ቀን ብዙ አላስፈላጊ የሆኑ በጣም አስቸጋሪ የነበሩ ጊዜያትን የምንረሳበትና ዛሬ ግን ደስታውን ብቻ የምናስብበት አላስፈላጊ ነገሮችን የምናረቅበትና ለዛሬም እንኳን ቢሆን ጥሩ ቀን የምናሳልፍበት ጥሩ የስኬት ቀን ነው። ሁላችሁም በቀጣይ ደግሞ እንደዚህ አብረን የምንቀጥልበት አብረን ወደፊት የምንሄድበት፣ ምክንያቱም ቀላል አይደለም። በየጊዜው ባለን የስራ በከባድ ስራ ሁኔታ ውስጥ እንደዚህ ያለማቋረጥ ለነዚህ ዓመታት በትጋት እየሰሩ እዚህ ጋር በመድረሳቸው ደግሞ ለእነ አብርሽም ለሁሉም ለፋሚሊዎቻቸው እንኳን ደስ አላችሁ። ያው የእናንተ ብርታት በጣም ለረጅም ጊዜ ይዞን ቆይቷል። ሁላችሁም በያላችሁበት የነሱ እንደዚህ መሆን ስራችሁን እንዲያቀልላችሁ፣ ሀዘናችሁን የረሳችሁበት፣ መከፋታችሁን የተዋችሁበት፣ በእነሱ ደስታ አብራችሁ የደስታችሁ በሀዘናቸው አብራችሁ ያለቀሳችሁበት በጣም ብዙ ነገር እያደረጋችሁ እዚህ አድርሳችኋል። እኛ ካለኛ ወይም ደግሞ ካለ እናንተ ይሄ ነገር መምጣት አይችልም፣ የዚህ ቦታ መደረስ አይችልም። ስለዚህ በእነሱ በኩል ብቻ ሳይሆን በዚህኛው በኩልም ላለን ለእኛ ተመልካቾች የጋራ ድርብ ደስታችን ነው። ዛሬ ከዚህ ጋር በተገናኘ ነው ሰፋ ያለ ነገር የሚኖረን። ሁላችሁም አብረን እንቆይ። ሰላም ውድ የኔ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ነው? ሁሉም አማን፣ ሁሉም ሰላም፣ ስራ፣ ጤና ሁሉም አማን እንዲሆንላችሁ፣ ሁሉም ሰላም እንዲሆንላችሁ እመኝላችኋለሁ። ዛሬም በአዲስ ነገር ይዘን መጥተናል። ዛሬ እንደነበረውም በመለካከስ አይደለም፣ በሀዘን አይደለም፣ በመከፋት አይደለም፣ በጥሩ ሁኔታ ውስጥ ባለመሆን አይደለም። በጣም ፍክት ብለን ደስ ብሎ ነው ዛሬ የተገናኘ ነው። ሰሞኑን ባለፈው ሳምንት የሩታን 300,000 የደረሰችበትን ሴሌብሬት አድርገን አክብረናል። ዛሬ ከአንድ ሳምንት በኋላ ደግሞ የአብርሽን 500,000 ሰብስክራይብ የደረሰበትን ቀን እናከብራለን። ይሄ ቀን ብዙ ነገሮቻችንን እንደሚያስረሱንና ወደ አዲስ ምዕራፍ የሚመራን ትልቅ ስኬት ነው። የዚህ ስኬት አካል በመሆናችን ደግሞ ሁላችንም ደስ ሊለን ይገባል። ምክንያቱም ይሄ ነገር የመጣው በቀላል አይደለም። ሁላችሁም አብራችሁ ለዓመታት ቆይታችኋል። የነበረውን ሁኔታ ታስታውሳላችሁ። ምን ያክል ልብን ቀጥ የሚያደርግ አንዳንዴ ደግሞ በደስታ ጮብ የሚያስረግጥ አንዳንዴ ደግሞ በሀዘን ኩርምት የሚያደርግ ጊዜያትን አንድ ላይ ያሳልፈናል። ያ ሁሉ ግን ለባዶ ለተራ ነገር ለዝም ብሎም አልነበረም። እዚህ ቦታ ላይ ለመድረስ ነው። 500,000 ቁጥር ብቻ አይደለም ቤተሰብ። 500,000 የእናንተ ፈገግታ፣ የእናንተ ሀዘን፣ የእናንተ በጣም ብዙ ዋጋ መክፈል በቁጥር ውስጥ የሚገለጽበት እንጂ እንደዚሁ በአፋችን ቀለል አድርገን የምንጠራው ቁጥር አይደለም። ምክንያቱም እዚህ ወደ ቦታ ለመድረስ ምን ያክል ዋጋ እንደሚከፈል ታስታውሳላችሁ። ያለፉትን ዓመታት ማስታወስ በቂ ነው። የእነ አብርሃምን ከመጀመሪያው ጀምሮ እስካሁን ድረስ ምን ያክል ሁኔታ ውስጥ እንዳሳለፉ ታስታውሳላችሁ። በችግር ጊዜ አብረው ጎን ለጎን እጅ ለእጅ ተያይዘው ክፉንም ደጉንም ጊዜ አሳልፈው እዚህ ጋር መድረስ በጣም ደስ የሚል ነገር ነው። ከዛም በኋላ በጋብቻም ተጣምረው በልጅም ተባርከው እዚህ ቦታ ላይ ደርሰዋል እነ አብርሃም። በዚሁ መንገድ ውስጥ ግን ሰላም ነበረ፣ ምንም ነገር አልነበረም ማለት አይደለም። በጣም ተስፋ የሚያስቆርጡ በጣም ወደኋላ የሚጎትቱ ብዙ ችግሮች፣ ብዙ እንቅፋቶች ከሩቅ የመጣ ብቻ አይደለም፣ ከቅርብ ከዙሪያቸው ከአብራካቸው ከአንድ ሆድ
ከወጡ ሰዎችም በጣም ብዙ አስቸጋሪ ሁኔታዎች ገጥሟቸዋል። ምንድነው ይህን ያክል እስከምን ድረስ ሰውን በዚህ ልክ እንዴት አይተሳሰብ እስከምንል ከባድ ጊዜዎችን አሳልፏል። ከዛም እርስ በርስ ደግሞ ተለያይተው እንደገና ደግሞ ተመልሰው ተገናኝተው ብዙ ነገሮችን አይተናል። አሁን ሰሞኑን ደግሞ ያለውን ነገር ሁላችሁም ታስታውሳላችሁ። እሱ ነገር ግን ሁሌም የሚያልፍ ነገር ነው። ሁሌም እስካሁን እንደተሻገር ነው አሁንም የምንሻገረው ነው። የማያልፍ የማይቀየር ጊዜ ቢመስልም ግን ያነ ጊዜ ተመልሶ የሚቀየርና ሁሌም እንደምንለው በደስታ አብረን የምንቆምበት ጊዜ ሩቅ እንደማይሆን እናውቃለን፣ እንረዳለን። ምክንያቱም እነዚህ ቀኖች እንደዚህ አይነት ቀኖች በጣም ብዙ ጊዜዎች አልፏል። ስለዚህ ለዚህ ነገር አዲስ አይደለንም ሁላችንም። ስለዚህ ያ ነገር ተመልሶ እንደሚመጣና ወደ ትክክለኛው መስመር እንደሚመጣ ፈጣሪም ወደ እንደሚወደው እንደሚሆን ሁሌም እርግጠኛ ነኝ። ይሄ ደግሞ ሁላችሁም የልባችሁ መሻት ነው። ሁሌም የልባችንን መሻት ደግሞ ፈጣሪ ሁሌም ይፈጽምልናል። ሁላችሁም ለዚህ ቀን ለዚህ ደስታ ቀን ስላደረሰን በጣም 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 ደስተኞችም እድለኞችም ነው እና አብርሃምም እንኳን ደስ ያላችሁ ብለናል። ከዚህ በላይ ደግሞ በጣም የሚያስደስተው በዛሬ ቀን አብርሃም ከቡታጅራ ተነስቶ እንደመጣ ታስታውሳላችሁ። ከዛ ከመጣ በኋላ ደግሞ ያጋጠመው ነገር በጣም ትልቅ ሰርፕራይዝ ነው። ከቤተሰቦቹ ከጓደኞቹ በተጨማሪ ደግሞ አብርሃም ሱቅ እንደተሰጠው ትልቅ ሽልማት እንደተሰጠው ሁላችሁም አይታችኋል። ይሄ የልፋታቸው የድካማቸው ዋጋ ነው። እንዲህ በቀላሉ የመጣ አይደለም። ይህን ነገር የዛሬ ከ3 ዓመት ከ4 ዓመት በፊት ማሰብ በጣም ከባድ ጊዜ ነበር። አሁን ግን ሆኖ እያየነው ነው። ለዛ አምባሳደር መሆን ለዛ ይህን ያክል ውክልና ማግኘት ቀላል ነገር አይደለም ቤተሰቦች። ያንን ነገር ግን አብርሃም አሳክቶታል። በዚህም ደግሞ ሁለተኛ እጥፍ ድርብ ደስታ ሆኗል ማለት ነው። 500 ሺህ አንድ ነገር ነው። ሌላው ደግሞ የተስጦታው ደግሞ በጣም ደስ የሚል ነገር ነው። ስለዚህ አሁን በዚህ ደስታ በዚህ መልካም ጊዜ ደግሞ ወደ ቤተሰቦቹ ተመልሶ በሰላም በጤና ልጃቸውን የሚያሳድጉበት ሌላም የሚጨምሩበት ሰፊ የደስታ የሰላም የመልካም ነገር የስኬት ጊዜ እንደሚሆንላቸው እኔ ባለሙሉ እምነት ነኝ። የሁላችሁም ምኞት ደግሞ እርግጠኛ ነኝ ይሄ ነው። ሁላችሁም ልባችሁ የነሱ ደስታ ሰላም አንድ መሆን ነውና የሁላችንም የልባቸውን የነሱም የኛም ፍላጎትም ፈጣሪ እንዲያሟላልን እንመኛለን። ቤተሰቦች ዛሬ በጣም በጣም ደስ ሊለን ይገባል። በቀጣይም በጣም ብዙ አስደሳች ጊዜያትን እንደምናሳልፍ እርግጠኛ ነኝ። ስለዚህ ረጋ ብላችሁ የዛሬ የደስታችሁን ቀን ፈታ ብላችሁ ደስ ብላችሁ እንድታሳልፉ በያላችሁበትም በስራ የሚሆን በሌላም ሁኔታዎች ውስጥ ያላችሁ ዛሬ የደስታችሁን ቀን በያላችሁበት አሪፍ አድርጋችሁ እንድታሳልፉና መልካም እንዲሆንላችሁ እመኛለሁ። ፋሚሊስ የዛሬው ይሄን ይመስላል። በቀጣይ በሌላ አስደሳችና ጥሩ ነገር ድጋሚ እንደምንገናኝ እርግጠኛ ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። በመጨረሻ ግን ሁሌ የማረሰው አካውንቱን ሰብስክራይብ በማድረግ ቤተሰባችሁ ወንድማችሁ አድርጉኝ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉልኝ። ሀሳብ አስተያየታችሁን ደግሞ ደስታችሁን ደግሞ ኮሜንት ላይ አስቀምጡ። ሁሉም ያየዋል። ሁሉም ደስታችሁን እዚህ ጋር እንድታስቀምጡና ስሜታችሁን እንድገልጹ እፈልጋለሁ። ሁላችሁም እንደዛ እንድታደርጉ ለዛሬው ይህን ይመስላል። ይመቻችሁ።